ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። በኢትዮጵያ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የምንዛሬ ተመኑ በየቀኑ መዋዠቅ እያሳየ ይገኛል። ዛሬ በባንክ እና በውጭ ገበያ ፓራሌል ማርኬት መካከል ያለው ልዩነት ምን ያህል ነው? የትኛውስ ገንዘብ ጨመረ? የትኛውስ ቀነሰ? ዝርዝሩን አብረን እናያለን። አብራችሁን ቆዩ። ጤና ይስጥልኝ ውድ ቤተሰቦቼ፣ የፒስ ዘ ወርልድ ቻናል ተከታታዮች፣ ዛሬ ቅዳሜ ሜይ 16 ቀን 2026 ዓመተ ምህረት በኢትዮጵያ የውጭ ምንዛሬ ገበያ ላይ የታዩትን ዋና ለውጦችን የባንክ እና የኢትዩ ገበያ የምንዛሬ ዋጋዎችን በጥልቀት የምንተነትንበት ልዩ መረጃ ይዘንላችሁ ቀርበናል። ዲያስፖራው ገንዘብ ወደ ሀገር ከመላኩ በፊት ሊያውቃቸው የሚገቡ ወሳኝ ነጥቦችም እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ዕለት በባንኮች እና በትይዩ ገበያ መካከል ያለው ልዩነት አሁን የአሜሪካ ዶላር በባንኮች በኩል ያለው ኦፊሻላዊ የመግዣ ዋጋ በአማካይ 154 ብር ከ87 ሳንቲም አካባቢ ሲሆን የመሸጫ ዋጋ ደግሞ 160 ብር ከ96 ሳንቲም ደርሷል። በአንጻሩ በትይዩ ወይም በጥቁር ገበያ 1 ዶላር ከ178 ብር እስከ 184 ብር ባለው ክልል ውስጥ እየተገበያየ ይገኛል። የአውሮፓ ዩሮ በኦፊሻላዊ የባንክ ገበያ መግዣ 166 ብር ሲሆን መሸጫው ደግሞ 172 ብር ደርሰዋል። በጥቁር ገበያ ግን ዩሮን እስከ 195 ብር እየተመነዘረ ይገኛል። የእንግሊዝ ፓውንድ በባንክ መግዣ 194 ብር መሸጫው ደግሞ 201 ብር ሲሆን በጥቁር ገበያ እስከ 225 ብር እየተገበያየ ይገኛል። የመካከለኛው ምስራቅ ገንዘብ ሳውዲ ሪያል እና ኢማራት ድርሃም በባንኮች በኩል በ41 ብር እስከ 43 ብር መካከል እየተገዙ የሚሸጡ ሲሆኑ በጥቁር ገበያ ግን እስከ 48 ብር ከ50 ሳንቲም ብር እያስመዘገቡ ነው። ክቡራንና ክቡራት ቤተሰቦቼ፣ የኢኮኖሚ ትንታኔ ቀጥለን እናቀርባለን። እሱም ለምን ገበያው ተዋዠቀ? ለመሆኑ ይህ የዋጋ ልዩነት ለምን ሊፈጠር ቻለ? ለዚህ 3 ዋና ምክንያቶችም አሉ። አንደኛ፣ የማክሮ ኢኮኖሚ ማሻሻያ ተጽዕኖ። መንግስት የብርን ዋጋ በገበያ እንዲወሰን ከፈቀደ በኋላ ባንኮች በጥቁር ገበያ የታየውን የውጭ ምንዛሬ ለመሳብ ዋጋቸውን በከፍተኛ ሁኔታ እየጨመሩ ይገኛሉ። ይህ ውሳኔ የባንክ ዋጋን ወደ ጥቁር ገበያው እንዲጠጋ አድርጎታል። ሁለተኛ፣ የዲያስፖራ ፍላጎት መጨመር። የወቅቱ የሪል ስቴት የቤት ግዢ፣ የንግድ ኢንቨስትመንት እና ወደ ሀገር ቤት የሚላከውን የሐዋላ መጠን መጨመር ለዶላር ያለውን ፍላጎት በከፍተኛ ሁኔታ ጨምሮለታል። ሶስተኛ፣ የእቃዎች እጥረትና የገቢ ንግድ ኢምፖርት ፍላጎት። ነጋዴዎች እቃዎችን ከውጭ ለማስገባት አሁን ከፍተኛ የዶላር እጥረት ስላለባቸው አማራጭ ፍለጋ ወደ ትይዩ ገበያ ማምራታቸውን በጥቁር ገበያው ላይ የዋጋ ጭማሪ እንዲኖረው አድርጎታል። የዛሬው የፒስ ዘ ወርልድ ልዩ የኢኮኖሚ እና የምንዛሬ ትንታኔዎችን ይህን ይመስል ነበር። መረጃውን ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁ ለሌሎች ወገኖች እንዲዳረስ ደግሞ ሼር ማድረጋችሁን እንዳትረሱ። በቀጣይ የትኛው የኢኮኖሚ ዘርፍ እንድንተነትንላችሁ ትፈልጋላችሁ? ከታች በኮሜንት መስጫ ላይ ያጋሩን። ስላዳመጣችሁ እናመሰግናለን። ሰላም።